ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንድነው ሰሞኑን አሁን ቲክቶክ ላይ እየሰማሁት ያለው ነገር በጣም ያሳዝናል። ልጆች ይህን ቪዲዮ ላይክ እያደረጋችሁ ስሙት እስከ መጨረሻው። አረቢቱ ሀበሻ ሰራተኛዋን ገላታለች ነው እየተባለ ያለው፣ ግን ሌላም ብዙ ነገር ነው እየወጣ ያለው። እስኪ ቪዲዮውን እስከ መጨረሻው እንስማው። ምንድን ነው ምክንያቱ? ልጄን በቡዳ በልተሽብኛልና አንቺ መሞት አለብሽ፣ አለዛ ልጄ ስለሚሞትብኝ አንቺ መሞት አለብሽ፣ አንቺ ከሞሽ ልጄ ይኖራል በሚል አረቢቷ ገላታለች ነው እየተባለ ያለው። ነገር ግን ይህ ደግሞ ትክክለኛ ያልሆነ ነው። ልጅቷን ምንድት ነው ያደረጓት? ወይስ ሬሳዋ ሴት ነው ያለው? እስኪ ቪዲዮውን እንስማው። በጣም ነው የሚያሳዝነው። ወጥቶ ከመቅረት አላህ ይጠብቃችሁ፣ አላህ ይጠብቀን። ወላሂ በጣም ነው የምታሳዝነው። እናቱ ራሱ መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት እቺ ልጅ ናት። እቺ ልጅ ካልሞተች ልጅሽ አድንም ተብላ ተነገራት፣ ለመዳም ማለት ነው። እቺ ልጅ ካልሞተች ልጅሽ መዳን አትችልም፣ እቺ ልጅ መሞት አለባት ሲባል በር ዘጉባት። እቺ ልጅ ማለት ነው። ድምፅ አለ፣ የልጅቷ ድምፅ አለ። ሰሚ ካጣን እንጂ የሚሰማን ካጣን እንጂ ወገን መንግስት ኤምባሲ አልደረሰላችሁም ካለ እንጂ ይሄ ይፋ ያለ ነገር ነው። እቺ እናት መካስ አለባት። እቺ እናት መካስ አለባት። ሬሳዋ የልጇ አስክሬን ወጥቶ ወደ ሀገር መግባት አለበት ማለት ነው። ከዛ በኋላ እቺ ልጅ ካልሞተች ያንቺ ልጅ አደጋ ላይ ናት። ቡዳዋቺ ናት። ሰው ከተቸገረ እኮ ቡዳ አይደለም። በተለይ የኢትዮጵያ ሕዝብ ቡዳ የለውም። ቡዳ አረቦች ናቸው። የለንም እኛ ቡዳ። ቡዳ ናት ካለቻት ጦንቃዩ ቡዳ ናት ካላት በኋላ ቤት ውስጥ ተዘግቶባት ሳትበላ ሳትጠጣ ስንት ሳምንት ተቀመጠ ልጅቷ ማለት ነው። የሚናገሩን ነገር ምንድን ነው? እንገላታለን፣ መሞት አለባት በቃ ቡዳው ብሏልና የእኛ ልጅ ከምትሞትብን እቺ ልጅ መሞት አለባት ተብሎ ተወሰነባት። ከዛ ልጅቷ ድምፅ ሁኑልኝ፣ በቃ ተወሰነብኝ፣ ሊገሉን ነው፣ ልሞት ነው ብላ ድምፅ የላከችው እኔ ጋ አለ ማለት ነው። ሰሚ አላገኘችም። መቼም የሚሰማት ሰው አላገኘችም። ከዛ በኋላ ልጅቷ እነሱ እንዳሉት ድራማው ከዚህ ነው የሚጀምረው። ልጅቷ ጠፍታ ቢሮዎች ደግሞ የሴትዮዋ ወንጀል ሊወስዱ ይሁን አላቅም። ልጅቷ ጠፍታ ፖሊስ ጣቢያ ገባች። እቺ ማለት ነው ከምሞት ብላ ማለት ነው። 1 ዓመት ከሰራችበት ቦታ ዘላ በመስኮት ጠፍታ እጇን ለመንግስት ሰጠች። በደንብ አዳምጡ። አፋን ኦሮሞቲ ነንዱበዳ ውብሳ። ከዛ በኋላ እቺ ልጅ ጠፍታ ፖሊስ ጣቢያ እጅ ሰጠች። ፖሊሶች ደግሞ አጣርቶ ወደ ቢሮዋ መለሱት። ወደ ቢሮዋ ከመለሷት እቺ ልጅ ማለት ነው። እቺ ልጅ ከሞት ካመለጠች እንድትገደል ተወስኖባት እንዳለ ጦንቃይ እንደነገራቸው ካወቀች በኋላ ሞትን አመልጣ ወደ ቢሮ ወደ ፖሊስ ጣቢያ ሂዳ ፖሊሶች ደግሞ ወደ ቢሮ ከመለሷት ምን ጉዳይ ነው እቺ እህታችንን እንደዚህ ራሷን የሚያሰቅላት? እስኪ በደንብ አስቡት። በተለይ ሴቶች ቆም ብላችሁ በደንብ አስቡ። ገዲ ልጄን ብትገይ ቀላል ነበር ምናምን እያለች ነበር። መጨረሻ ላይ ልጅቷን ገደለቻት። ያባሽ እባቡ የሚጠቁኑበት ወይ የሚያምኑበት ነገር ነው። አዎ የተዘጋ በር፣ በተለይ ሴቶች የተዘጋ በር እንዳከፍቱ። አትክፈች ያለችውን መዳም በር ካለ እንዳከፍቱ። እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ግቡ። ጦንቃዩ የሰራተኛችሁን ስጋ እባቡ መብላት አለበት ካለ ወላሂ መዳም ወደ ኋላ አትልም። እውነቴን ነው የምላቸው። የተዘጋ በር፣ የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈቺ ካለች መዳም እንዳሰሩ እዛ ቤት። እውነቴን ነው የምላችሁ። ግቡ ወደ ሀገር። ተቸግረሽ ኑሪ ከምትሞቺ። አቤት ማለት ኩሜ ብዙ ድራማ አለ እኮ። የማይከፈት በር አለ። አትክፈች አጣዚ፣ ይሄ አይመለከትሽም የሚባል ማታ ማታ እየገቡ መዳምና ባሏ ልጆች እየገቡ የሚወጡ
ክፍል አለ። ይኸው ይናገሩ መዳም ቤት ያሉ ልጆች። ወላሂ እኔ ውሎዬ እኮ በኦሮምኛ ቢሆንም ከመዳም ቤት ካሉ ሴቶች ጋር ነው። ይነግሩኛል ብዙ ኢንፎርሜሽን። በሻርብ ነው ራሷን ያነቀችው። ይኸው ድምጻቸው በሻርብ ነው ራሷን ያነቀችው። እሺ እንስማው። አንደኛ ራሱን ለማዳን ኔቨር ሊሆን አይችልም። ራሱን ለማዳን ከኮንትራት ቤት አምልጦ ጠፍቶ ፖሊስ ጣቢያ የሚሄድ ሰው ነፍሱን ለማዳን ከዛ ቤት ነፍሷን ለማዳን ሩጣ አምልጣ ወጥታ ፖሊስ ጣቢያ የሄደች ሴትዮ በሰላም ቢሮ ፖሊስ ቢሮ ከበለሳት በኋላ ቢሮ ስትደርስ ራሷን በሻርፕ አንቃ ብትገለው እንዴት ነው? ለምን? ለመሞትማ መሞት የሚፈልግ ሰው እኮ እዛው ኮንትራት ቤት እያለች ትሞታለች። እዛው በእነሱ እጅ ትሞታለች ራሷን በራሷ ከምታጠፋ። ለምን ከዛ ቦታ ነፍሷን ለማዳን ሄዳ አምልጣ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ ደግሞ ፖሊስ ቢሮ ሲመልሳት ቢሮ ስትደርስ ራሷን በሻርፓ ሰቅላ የምትገለው እንዴት? ለምን? ያው እንግዲህ እኛም በኦሮምኛው ነው እንጂ ይሄን ነው ጠየቅነው። ከዛ በኋላ ራሷን ገደለች። አዎ እሷስ ሞትን በቀጠሮ ተሰጥቷት ከጾም ፍቺ በኋላ እገደላለሁ ብላ እየተቀመጠች እንትን ያለች አጋጣሚ አግኝታ በመስኮት ወጥታ ዘላ ፖሊስ ጣቢያ ሀገሬ ቢገባ ይሻለኛል ከመሞት ብላ እጅ ሰጠች። እህታችን እንዴት ነው ቢሮ ውስጥ የሞተችው እስኪ ስንል ተንበርክካ ደርቆ ሬሳው ማለት ነው ተንበርክካ ምናምን አንገቷ ላይ ሻርብ መሳይ ነገር አንጠልጥሏል። አንድ በይ አላቸው ፎቶውን ቤተሰቦች ላስመጣልሽ ይችላሉ፣ ልግልሽ ይችላሉ። ፎቶ አሁን ለምሳሌ አቢባ በዚህ ዘመን አንድ ነገር ልንገርሽ የማያስዋሸን ነገር ማለት ነው። አንድ ሰው ውሃ ውስጥ ባህር ውስጥ እየተበላ ተባበሩኝ አውጡኝ ቢል ራሱ እኔ ሙባረክ መጀመሪያ ቪዲዮና ፎቶ ወስጄ ተነስቼ ነው የምተባበረው እንጂ ዘመኑ እንደዚህ ሆኗል። ግዴታ ነው። ራስን ተጠያቂነት ታድናለህ። ካንካ ቀጥ እንጂ ሬሳ ቀጥ እንጂ ተንበርክኮ ሰው ራሱን ይገላል እንዴ? የማይመስል ገባሽ? ፎቶ የላቸውም የተሰቀለችበት ቦታ ገባ እና አስክሬኑን ፎቶ ያነሱት ካወረዷት በኋላ ነው። ከተሰቀለችበት ካወረዷት በኋላ ነው። እንደዛ አሉ እንግዲህ እነሱ መጥተው ይናገሩበት። እነሱ አያገባኝም። ይሄው መረጃ ግዴታቸው ነው። ይናገራሉ። ህዝብ ይጠይቃቸዋል። እንዴ በኦሮምኛ የሰው ነፍስ በኦሮምኛ አለኝ፣ በአማርኛም አለኝ። እዛ ጋር ራሱ የተለያየ ነው። እስኪ የአማርኛውን አብረን እንስማ። እኔ ስንክልና ተጻፈ። እንዴት አደራችሁ? ሰላም አደራችሁ? አልሐምዱሊላህ። በመጀመሪያ መጽናናትን የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጭን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። አሁን በዚህ ህዝብ ፊት እንድትናገር ይፈልጋለሁ። ሬሳ አስቆፍሮ ማውጣትና እንዲላክላቸው የሚፈልጉ ከሆነ ወጪውን ሁሉ ይከፍላሉ ወይ ብለሽኛል። ለመሆኑ እሺ ወጪውን እናወጣለን። አስቆፍረሽ አሁን ታስወጪልናለሽ? ወጪውን እናወጣለን፣ እናስገባለን። ሌላም ደግሞ የሚጠይቅሽ ሚያዝያ 6 ቀን ውክልና ደብዳቤ ጽፈን ውክልና በወሰድሽው ውክልና ላይ እኛን ወክለሽ ባለቤቷን ተስፋዬን ወክለሽ ሬሳውን ወደ ኢትዮጵያ እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። እንዴት ነው? በየትኛው ደብዳቤ ነው አንቺ እኛ ሙሉ ውክልና የሰጠንሽ? ሬሳውን ከሳውዲ አረቢያ እንደኛ ሆነሽ ተቀብለሽ እንድትልኪልን እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። የኛ ደብዳቤ እንደዛ አይልም። በምን ምክንያት በምን ኬዝ ነው አንቺ ሬሳን እዛ እንዲቀበር ያደረሽው? ሁለተኛ ሌላ ደግሞ የሚጠይቅሽ ጥያቄ ውክልና የሰጠሽ የኢንተርሊንክ ኤጀንሲ ሙሬ የሚባል ሰውዬ ከአንቺ ጋር ምን ያህል መቀራረብ፣ ጉርብትና፣ የስጋ ዝምድና አላችሁ? እንዴት አንቺን አውቆ ውክልና በኤጀንሲ በኩል ለአንቺ እንድንሰጥ አንቺን ሊያቀርብልን ቻለ? ሌላ እንግዲህ ቪዲዮ አንቺ አልቀረሽም እና ያንን ቪዲዮ ቀርጾ ለአንቺ የሰጠው ሰው ተዘጋጅቶ የተቀመጠ አንቺን የጠበቀ ሰው አይመስልም? ቅድም ደግሞ ስትናገሪ እየሰማሁሽ ነበር መዲና። እኔ ፖሊስ ጣቢያ አላደርኩም እዛ ውዬ ተጠይቄ ነው የገባው አልሽ። በቀደም ደግሞ ማታ ደውለሽ እኔና አንቺ ስንነጋገር ፖሊስ እኮ እኔ ራሱ አሳድሮኝ ሰላት ሲሰግድ 4 ፖሊስ ቆሞ እየጠበቀኝ ነው። ደግሞ ሽንት ቤት ሲሄድ ሴት ፖሊስ እየተከታተለች እየጠበቀችኝ ነበር ብለሽኛል። አድር ያለው ብለሻልና እንዳደርሽ ነግረሽኛልና ቅድም ደግሞ በሚዲያ ስትናገሪ እየሰማሁሽ ነበረ። ጠይቆ ነው የመለሰኝ ብለሻል። ይሄንን ሰምቼሻለሁ። ስለዚህ
የምትናገሪያቸው ነገሮች መዲና እንደ ከዚህ በፊቱ አምኜ ከአንቺ ጋር እንደሚነጋገረው እንዲናገር አይመስለኝም። ስለዚህ የኔ እናት የኔ እህት በፈጠረሽ አምላክ እለምንሻለሁ፣ እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በነገራችን ላይ ነገሩ ግራ የገባው ነው። መጀመሪያ እያሉ የነበሩት መዳሟ ልትገላት ነበረ። ጠንቋይ ቤት ሄዳ ልጅሽን አይን ስለተበላች እሷ ካልሞተች ልጅ ትሞት ትችላለች ተብላ ከዛ ልትገላት ስትል አምልጣ ቢሮ ሄደች። ከቢሮ አምልጣ ከመዳም ቤት አምልጣ ቢሮዎቿ ጋር መጧት ሰዎች ጋር ቢሮ ሄደች እና ራሷን አንቃ ገደለች ነው እያሉ ያሉት። እና አንድ ልጅቷን መልሰው ሴትዮዋ ቤት መልሰው ነው ያስገደሏት ነው እየተባለ ያለው። ሁለት ደግሞ ራሱ ቢሮዎቿ ያደረጓት ነገር አለ። ይህ ነገር የሆነ የተደባበቀ ነገር አለው። ሲወጣ ግልጽ ሲሆን እውነቱ ሲታወቅ ለህዝብ ግልጽ መደረግ አለበት። ምንድን ነው የተፈጠረው? ቢሮዎቿ ናቸው ወይስ ይችን ልጅ የገደሏት ወይስ አሰሪዎቿ ናቸው? ማን ነው የዚችን ልጅ ህይወት ያሳጣት የሚለውን ነገር ግልጽ መታወቅ አለበት ማለት ነው። በጣም ነው የምታሳዝነው ልጅቱ። እና ሂቱም አይታችኋት እንደው ስታለቅስ ወላሂ በጣም ነው አንጀት የምትበላውና ወጥቶም ከመቅረት አላህ ይጠብቀን። እንግዲህ እናት አባት ቤተሰብ ልጅ ሰርታ ትመጣለች ተብሎ እንደገና አሁን ልጃችሁ ሞተችላችሁ ተገላ ነው ሲባል ወላሂ በጣም ነው የሚያሳዝነው። አሁን እቺ ልጅ እውነት ራሷን አጥፍታ ነው ወይስ በሰው ነው የሞተችው የሚለው ነገር ግልጽ የሆነ ነገር የለም። በቃ እና ያው ያሳዝናል ነገሩ ግልጽ ሲሆን እናንተ አመጣላችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተላችሁ ኮሜንት ላይ አስቀምጡልኝ።